ከዚህ በኋላ መገናኘት ያለብን አይመስለኝም። ስለሰጠሽኝ ክብር፣ ስለሰጠሽኝ ሪስፔክት፣ ስለ ሁሉም ነገር ከልብ አመሰግናለሁ። እግዚአብሔር ያክብርሽ። ግን ደግሞ እዚህ ጋር ማብቃት ያለበት ይመስለኛል የኔና አንቺ ግንኙነት ማለት ነው። ያንቺን ሐዘን ግን ማን ያውቃል? ልብሽን ጠልቆ ያወቀ ሲከፋሽ የተጨነቀ የኔው አንጀት ነው አውቃለሁ። በስተመጨረሻም እንግዲህ ሄርሜላ ከአብርሽ ህይወት ለመውጣት መወሰኗን ሰምተናል ማለት ነው። ያው ከዚህ ውጪ ሌላ አማራጭ እንደሌለሽ ደጋግመን እየተናገርን ነበረ። ያው ቢቆይም የሰው ንብረት የሰው ነው፣ ወደ ባለቤቱ የሚመለስበት የራሱ የሆነ ሰዓት አለው። አንቺም እስከዛሬ ድረስ አብርሽም ሙሉ ለሙሉ እኔ ጋር አስቀምጠዋለሁ ብለሽ እርግጠኛ እንደማትሆኚ ሁላችንም እናውቃለን። ምክንያቱም ይሄ ልጅ ህይወት አለው፣ የጀመረው ነገር አለው። ዝም ብሎ ትቶ አንቺ ጋር መጥቶ ሊቀመጥ የሚችልበት ምንም አይነት ምክንያት የለም። በስተመጨረሻ የወሰንሽውን ውሳኔ አድንቄዋለሁኝ። ከነዚህ ልጆች ህይወት መውጣት አለብሽ። ይህን ደግሞ በምን አረጋገጥክ፣ በምን ሰማ ካላችሁኝ የሄርሜላ የቲክቶክ አካውንት ላይ ሄዳችሁ ስቶሪዋን መመልከት ትችላላችሁ። ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ። ደግ ደጉን ግን አሳዘነችኝ። እግዚአብሔርን ታሳዝናለች እኮ የሆን ፍቅር ነው አይደለ? በቃ የምር ከልብ አፍቅራ ነው። ይህንን ሁሉ ስህተት የሰራው ደግሞ ራሱ አብርሃም ነው። ህይወት እያለው ባለትዳር መሆኑን እያወቀ ልጅ እንዳለው እያወቀ እች ልጅ ፍቅር እንዲይዛት ራሱ ነው እንደዚህ ይህንን ሁሉ ነገር ያደረገው ማለት ነው። የጓደኞቹ አስተዋጽኦ ቢኖርበትም ራሱ ነው ሁሉንም ነገር ያደረገው። እንግዲህ አሁን ላይ ያው በቂ ማረጋገጫ ያገኘች ይመስለኛል ማለት ነው። ከዚህ በኋላ ሩታም እንደማትለቅላት የገባት ይመስለኛል። በነገራችን ላይ ይሄ ሁሉ ነገር እንዲሆን የሩታ ጥንካሬ በጣም ወሳኝነት አለው። እሷ አጥፍቷል የራሱ ጉዳይ ምናምን ብላ ሁሉንም ነገር ለመተው ብትወስን ኖሮ ይሄ ሁሉ ነገር ሊስተካከል አይችልም። እና ሴቶች ከዚህ ነገር በጣም ብዙ ልትማሩ ትችላላችሁ ብዬ አስባለሁ። ምክንያቱም በትዳር ውስጥ ብዙ ነገሮች ሊከሰቱ ይችላሉ። ጥፋት ይኖራል፣ ባላችሁ እንደዚህ አይነት ህይወት ውስጥም ሊገባ ይችላል። ግን ከምንም ነገር በላይ ደግሞ የእናንተ ብልሃት ወሳኝነት አለው። በቃ የተፈጠረውን ነገር ሁሉ ወደ ጎን ትታችሁ ኤኒታይም ከባላችሁ ጎን የምትቆሙ ከሆነ ቤታችሁን ከመፍረስ ታድናላችሁ። ይሄንን ስል ግን ማለት ነው ወንዶች ወታችሁ እንደዚህ እንደ አብርሽ ሁኑ ማለት አይደለም። እሱ የሄደበት መንገድ ትክክለኛ አይደለም። ግን ደግሞ በየትኛውም አይነት መንገድ ትዳር መፍረስ የለበትም ብዬ አስባለሁ። እኔ በየትኛውም አይነት መንገድ ማለት ነው በቃ እግዚአብሔር ያጣመረውን ሰው በየትኛውም እግዚአብሔር ያጣመረው ትዳር በየትኛውም አይነት ሚንስ መፍረስ የለበትም ብዬ አስባለሁኝና ይሄንን ሁሉ ዋጋ ከፍለሽ የከፈልሽው ዋጋ ይገባናል በነገራችን ላይ። እና ይሄንን ሁሉ መስዋዕትነት ከፍለሽ ትዳርሽን ለማትረፍ የሄድሽበት መንገድ ውጤታማ አድርጎሻል ብዬ ነው የማስበው። አብርሃምም ይሄ የከፈልሽው መስዋዕትነት ይሄ ያደረግሽው ነገር ሁሉ ከጊዜያቶች በኋላ ይገቡታል ብዬ አስባለሁ። በቃ አሁን ላይ ስሜታዊ ሆነው ምናምን ብቻ አንዳንድ ጊዜ አለ አይደለ በህይወታችን በስሜት የምንወስናቸው ውሳኔዎች አሉና አሁን አብርሃምም ሄርሜላም ቢሆኑ በስሜታቸው እየተነዱ ስለሆነ ነው ይሄንን ሁሉ ነገር እያደረጉ ያሉትና አንዳንዴ በስሜት የምንነዳ ከሆነ መጨረሻችን መጥፎ ነው የሚሆነውና ሄርሜላ ትላንትናም ተናግሬዋለሁኝ። እግዚአብሔር ለአንቺ ያዘጋጀው ጥሩ ህይወት አለ። ወጣት ነሽ። ከዚህ በኋላ በጣም ብዙ ነገሮችን ታደርጊያለሽ ብዬ አስባለሁኝ። እኔ እርግጠኛ ሆኜ መናገር እችላለሁኝ። የሚገርማችሁ ማለት ነው ሄርሜላን ከዚህ ስራዋ ውጪ ሚዲያ ላይ ይጠላታል ብዬ የማስበው ሰው የለም። የምሬ ነው የምላችሁ። ይህንን ነገር ስናገር በኮንፊደንስ መናገር እችላለሁኝ። ቅብጠቷን፣ የምትሆናቸውን ነገሮች ምናምን ነፃነቷን ሁላችንም እንወድላታለን። ይህንን ነገር ልንክደው አንችልም። አንድ ብቸኛ የምንጥለው የሰው ትዳር መሀል ገብተሽ ትዳር ለማፍረስ እየሄድሽበት ያለውን ርቀት እንጂ ከዛ ውጪ አንቺን ሊጠላሽ የሚችል ሰው ይኖራል ብዬ እንደኔ አላስብም። በራስሽ ህይወት በራስሽ ላይፍ ብትመጪ በደንብ ተቀባይነትን ማግኘት የምትችይ በደንብ ሚዲያው ላይ ሻይን የምታደርጊ ልጅ እንደሆንሽ ነው የሚሰማኝ ማለት ነው። ለማንኛውም ከአብርሽ ህይወት መውጣቷን ይፋ አድርጋለች ማለት ነው። በዚህ ጉዳይ ላይ እያወራን ጥሩ ቆይታ እናደርጋለን። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማነው አዲስ መረጃ ወደ እናንተ ተመልሰን መተናል። ብዙዎቻችሁ ብዙ ነገር ስትሉ ነበር ከሰሞኑ እየተፈጠረ ባለው ነገር ዙሪያ። በተለይ ደግሞ ትላንትና የተመለከትነው ቪዲዮ ብዙዎቻችንን ስሜታዊ ያደርጓል፣ እኔንም ጨምሮ።
ከሄርሜላ በላይ የአብርሽ ጓደኞች ምን ያክል መሰሪ መሆናቸውን ያየንበት፣ ምን ያክል የእሱን ስኬት የእሱን ትክክለኛ ህይወት መኖርን የማይፈልጉ ማለት ነው። በቃ ይሄ ልጅ ትዳሩን በትኖ ኤኒታይም ከእናንተ ጋር እንዲንዘላዘል የፈለጋችሁ ነው እንደውም እኔ የመሰለኝ ማለት ነው። በቃ ይሄ ልጅ ህይወት አለው፣ እናንተም በጊዜያችሁ እሱ የሚኖረውን ህይወት ትኖራላችሁ፣ እሱ የያዘውን ትዳር ይዛችሁ ትኖራላችሁ እና ትዳር ምን ያክል ከባድ ነገር እንደሆነ በጊዜው ትረዱታላችሁ ብዬ አስባለሁ። የምሬን ነው የምላችሁ እንጂ ነገሮችን እያስኬዳችሁ ያላችሁበት መንገድ፣ ነገሮችን እንትን የምትሉበት መንገድ በጣም ነው የገረመኝ እግዚአብሔርን። እኔ ምን ብታረጋቸው ነው ሩታ የዚህን ያክል ሰው ላይ እንዴት ሴጣን ይሆናል? እግዚአብሔርን እኔ ልጅቷ ላይ ሴጣን እንጂ ሰው እየሆናችሁባት አይመስለኝም። የምሬን ነው የምላችሁ። እንዴት የዚህን ያክል ትዳር ለማፍረስ ያውም የጓደኛችሁን ያውም እንወድሃለን የምትሉትን ጓደኛችሁን ትዳር ለማፍረስ የዚህን ያክል ርቀት መሄዳችሁ እኔ በጣም ትዝብት ውስጥ እንድትገቡ ሁላ ያደረጋችሁ ነው የሚመስለኝና በጣም 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 ነው እኔ በበኩል ያዘንኩት። እኔ አብርሽ ምን እየጠበቀ እንደሆነ ብቻ ነው ግራ የሚገባኝ። የምሬን ነው የምላችሁ። እኔ ለወደፊት ህይወቴ አንድ ነገር የማይጨምርልኝ ጓደኛ እንዲኖረኝ አልፈልግም። እኔም ለጓደኞቼ እንደዛ አይነት ሰው ማልሆን ከሆነ ጓደኝነት ምን ያደርጋል ታዲያ? መተባበር ከሌለ በችግር ከሩታ ጋር ቢጣላ እንደ ጓደኛ እንደ ማስታረቅ እናንተ ጭራሽ ሌላ ሴት አምጥታችሁ ሌላ ሴት ካላገባህ ብላችሁ ግብግብ የምትፈጥሩ አይነት ጓደኞች እኔ ምን እየጠበክ እንደሆነ ብቻ ነው ግራ የሚገባኝ ማለት ነው። አሁንም እነዚህ ልጆች ከጎንህ አድርገህ በምን አይነት አግባብ ነው የምትቀጥለው? ህይወት እኮ ይቀጥላል። ነገ ደግሞ ሌላ ግጭት በአንተና በሩታ መሀል ሊመጣ ይችላልና በምን አይነት አግባብ ነው እነዚህን ነገሮች ልትፈቱ ያሰባችሁት? ይሄ በጣም ጥያቄ ሊያስነሳ የሚችል ጉዳይ ነውና በጊዜ ይህንን ነገር ማሰብ መቻል አለብህ። የምትል ከሆነ ደግሞ ራስን ትልቅ ችግር ውስጥ እንደምትከት ከወዲሁ ማሰብ መቻል አለብህ። ዛሬ ስለታረቅ ነገ መጣላት አይኖርም ማለት አይደለም። ትዳር ውስጥ ኤኒታይም ግጭት አለ፣ ኤኒታይም መቃረኖች ይኖራሉ፣ ብዙ ነገሮች ይኖራሉ እና ያንን ነገር በመቻቻል በመከባበር በመደማመጥ ነው ማለፍ የሚቻለው እንጂ ትዳር ውስጥ ግጭት የለም መቃረን የለም መጣላት የለም ማለት አይደለም። በቃ ያንን የምናልፍባቸው እግዚአብሔር ራሱ የሰጠን ለሰው ልጅ የሰጣቸው ጥበቦች አሉ ይህንን ነገር የምናልፍባቸውና አሁንም እነዚህ ልጆች ካጠገብህ አድርገህ ነገሮችን ልታስተካከል ትችላለህ ብዬ እንደኔ አላስብም። በጊዜ መፍትሄ ማበጀት ካለብህ ሄርሜላን ከህይወት ከማስወጣት እኩል እነዚህ ልጆች ከህይወት ማስወጣት አለብህ ብዬ አስባለሁኝ። ይህንን ነገር ስል በሙሉ ኮንፊደንስ ነው በነገራችን ላይ ማለት ነው። ምክንያቱም በቃ እንደዚህ አይነት ሰው በህይወታችን ይጠቅመናል ብዬ አላስብም። እንደኔ እኔ ትዳሬን እንዳፈርስ የዚህን ያክል ጫና የሚያሳድርብኝ ጓደኛ በህይወቴ እንዲኖረኝ ስለማልፈልግ ይሄ ነገር በጊዜ መፍትሄ ሊፈለግ ይገባል። ከዛ ውጪ ሄርሜላ እንዳልኩሽ ነው በጣም ብዙ ነገር ይጠብቅሻል። እግዚአብሔርን አንዳንድ ጊዜ እኮ በህይወታችን ብዙ ነገር አሳልፈን እንዲህ ምን ሆኜ ነው በዛ ሰዓት እንደዚህ ሆንኩት ምን ሆኜ ነው የሰገጥኩት ያለሽ እግዚአብሔርን ነጋውን ይሄ ያደረግሻቸውን ነገሮች ስታይ ምን ሆኜ ነው እንዲህ ምን ሆኜ ነው የሰው ባል ካልወሰድኩ ብዬ የዚህን ያክል ግግም ያልኩት ምናምን ብለሽ እንትን ልትይ ትችያለሽና አንዳንድ ጊዜ መጥፎ ነገሮችን ቢሆን ለነገ ትውስታ ይሆኑናልና ይሄንን ነገር መወሰንሽን እኔ አድንቅ ያለውኝ። ሜቢ ከዚህ በኋላ ችግር ትፈጥሪያለሽ ብዬ አላስብም። በጣም ብዙ ነገር ነው እየተወራ ያለው። እንደዚህ ፋይል ይዛበታለች፣ እንደዚህ ታስፈራረዋለች ምናምን ብቻ ብዙ ነገር ነው እየተባለ ያለው። ከሀገር ልትወጡም ትኬት መቁረጣችሁንና ፕሮሰስ መጨረሳችሁን ሰምቻለሁኝ ከአብርሽ ጋር። ያው በስተመጨረሻ እሱ ቢክድሽም እንግዲህ አሁን እየሰማው እንዳለሁት ከሆነ ከዚህ ነገር ሙሉ ለሙሉ ራሷን አስወጥታ ለብቻዋ ከሀገር ልትወጣ መሆኑን ነው የሰማሁት ማለት ነው። እንግዲህ እግዚአብሔር አለ። እዚህ ሆነሽ ነገሮችን መቋቋም ሊከብድሽ ይችላል፣ ሊያገረሽብሽ ይችላል። ፍቅር ነው እናውቃለን፣ ሁላችንም ያለፍንበት መንገድ ነው። ያንቺ ደግሞ ከባድ የሚሆነው የሰው ሰውን ያፈቀርሽውና እንዳልሽው ጥሩ ሀሳብ ነው። ከሀገር ወጥተሽ በተወሰነ መልኩ ራስሽን አረጋግተሽ ሻይን አድርገሽ በቃ ተረጋግተሽ ደግሞ እግዚአብሔር ያለልሽን የራስሽን ህይወት መኖር ትችያለሽና እኔ በደንብ እንድትረጋጊ ነው የምፈልገው። ከዛ ውጪ አንቺን የሚጠላ ሰው ይኖራል ብዬ አላስብም። በቃ ይሄ እያደረግሽው ያለውን መጥፎ ስራሽን እንጠላለን እንጂ ከዛ ውጪ አንቺ ላይ ጥላቻ ያለው ሰው ይኖራል ብዬ አላስብም። የምር እንደዚሁ እንኳን እያደረግሽ ምን ያክል ደጋፊ ምን ያክል ተከታይ እንዳለሽ በደንብ አይተሻልና ይሄንን ነገር ለበጎ ነገር ተጠቀሚያለሽ ብዬ አስባለሁኝ። በደንብ ተረጋግተሽ ራስሽን አረጋግተሽ ከዚህ በኋላ መኖር እንደሚቻል ለሌሎችም ታሳያለሽ ብዬ አስባለሁኝ። ከዛ ውጪ ሩታና አብርሽ እንኳን ደስ አላችሁ። ከዚህ በኋላ ትዳራችሁን እንዴት መጠበቅ እንዳለባችሁ ብዙ ትምህርት የወሰዳችሁ ይመስለኛል።
ከዛ ውጪ አይ ምናምን የምትሉ ከሆነ እግዚአብሔርን ለክፍተቶች በጣም ቅርብ ናችሁ። እያንዳንዱ አጋጣሚያችሁን ብዙ ሰው ነው የሚጠቀምባችሁና ይሄንን ነገር ከወዲሁ ልታስቡ ይገባል ብዬ አስባለሁ። ጋይስ እንግዲህ የሰማኋቸውን መረጃዎች ወደ እናንተ አደረስኩኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምሽት በሚለቀቀው ቪዲዮ ዙሪያ ደግሞ እንደተለመደው መተን ሀሳባችንን እንሰጣለን። ይመቻችሁ።